ማያድን ስዕል አድኖ እያሉ ሲናገሩ ተደነግጣለህ። እግዚአብሔር እስኪ ራስን አድን እያሉት ነበረ ወደ መስቀል የወሰዱት። ይህ ስዕል አድኖ ያድናል አያድንም? ጊዜ ይስጣችሁ፣ ታዩታላችሁ። ጊዜ ይስጣችሁ። ወይ በልጆቻችሁ ወይ በልጅ ልጆቻችሁ ታገኙታላችሁ። በዚች ፋንታ ይሄ ወንድማችን ታሰረ። እዩት፣ ምን አይነት አስተሳሰብ ነው ያላችሁ? ይኸው የእናታችን የድንግል ማርያም ወላዲት አምላክ እመ ብዙኃን የሁላችን የዓለም መብራት የሆነች እናታችን ቀዳው እሷ አልታሰረችም። እርስዎ እነ ብሩክን ከሰው እነ ብሩክን እስር ቤት ፖሊስ የፈለጋቸው እንደሆነ ነው የሚያወሩት። ከሰው ሊከሷቸው ይፈልጋሉ። አልፈልግም። እነሱ የመጡት ልጅቷን እንዲደበድቡ ነው እርሶ ቤት። ሁለት ነገር ማረጋገጥ ነው የፈለግነው። ልጅቷ አለች ወይስ እናንተ ከጀርባ ያላችሁ የሚለውን ነው ያሉት። በቃችን ቃል ተናግረዋል። ከዛ ውጭ የለም። እኔ መክሰስ አልፈልግም። በጣላት ከማንም አልፈልግም። ዋግቦት ነበረ፣ ገፈታትረውት ምን አስጨንቀውት ነበረ። ይሄን ሲስቡ ትንሽ ቅር ያሰኛል። እዛ ጋር ነው ማህበረሰቡ ቅር ያለው እንጂ አልገፈተሩም። ቤቴ አይደል እንዴ ልጅ እናታቸውን ለሚገፈተሩ ግን አልገፈተሩም። እሷ ሌላው ቪዲዮ ላይ ሲያለቅሱ ይዞት እኔ ጮሃለሁ ሲሉ ይደመጣል እንደሚባለው አስጨንቆት ወይም አሳቆት ነው ወይ? ልጆቹ በዚህ ልክ የለፋባት የደከሙባት ልጆች አደባባይ ስለወጣችና እንደታመመች ስለሚያውቁ ነው ወይ የሚል ነውና ለምን ነበር እርሶ የሚጮት? ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን። ሰላም ጤና ይስጥልን ውድ ክርስቲያኖች እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን። ዛሬም አዳዲስ የሆኑ ቪዲዮዎችን ይዘን መጥተናል። እንዲሁም ስለ ነጋሽ በዳዳ ልጅቷ እናት ጋር ያደረጉትን ቆይታ ይዘን እንዲሁም ባሮስ ታሰረ የሚሉ መረጃዎች እየወጡ ይገኛል። ይሄንም መረጃ በጥቂቱ ትንሽ አስጎበኛችኋለሁ። ቪዲዮውን ከመጀመራችሁ በፊት እንዲሁም ላይክ በማድረግ ሰፖርት እንድታደርጉኝ ጠይቃለሁ። ቀጥታ ወደ ቪዲዮ እናልፋለን። ራሱን ማያድን ስዕል አድኖ እያሉ ሲናገሩ እደነግጣለሁ። እግዚአብሔር እስኪ ራስን አድን እያሉት ነበረ ወደ መስቀል የወሰዱት። ይህ ስዕል አድኖ ያድናል አያድንም? ጊዜ ይስጣችሁ፣ ታዩታላችሁ። ጊዜ ይስጣችሁ። ወይ በልጆቻችሁ ወይ በልጅ ልጆቻችሁ ታገኙታላችሁ። ቤተክርስቲያን ራሷን አትከላከልም። ቤተክርስቲያን አምላክ የላትም ብለናል። እንደ ሰው እንደ አማኝ እንደ ክርስቲያን በምድራዊ የሰለጠነ ሰይጣናዊነት እየመጣ እጃችንን አጣጥፈን ግን ቁጭ አልን። ማን የቤተክርስቲያን ጠበቃ አደረጋችሁ ይሉናል የቤተክርስቲያን ጥቂት ተከፋዮች። በጣም በሚያሳዝን መልኩ አትሊስት ከኛ ጋር መቆም ባይችሉ እንኳን አርፎ ዝም ብለው የምድራዊ ምጽአት ደሞዝ አይበሉ ዝም ብለው ማን ከለከላቸው? ለቤተክርስቲያን ተዋጉ የለም፣ ስለ ቤተክርስቲያን ተዋጉ የሉ፣ ኢቭን ስለ ራሳችሁ እንኳን ተዋጉ የሉ። ግን የቤቱ ቅናት ያሳዝነኛል። አለችን የምንላት እውነት ከህቅታችን እስክትወጣ ድረስ ስለ እውነት ወደኋላ አንልም። ምንም አይነት ነገር ወደኋላ የሚያስደረገን ነገር የለም። አባቶቻችን ዝም ያሉት በተለያየ ምክንያት ዝም ማለት የፈለጉ አሉ። ጊዜው ዝም ያሰኛቸው አሉ። እግዚአብሔር ስራውን ይሰራል ብለው ባርምሞ ያሉ አሉ። አሁን እግዚአብሔር ስራውን ይሰራል ያሉ አባቶቻችን በጸሎት ያሉ መናገር ያለባቸው ጊዜ ነው። ለምን? ከመሃላቸው ጊዜ ዝም ያሰኛቸው ዝም ማለት ያለባቸውም ያመኑም ስላሉ መለየት ስላለበት እስከዛው ድረስ እስከምንችለው መቼም ቤትህም ሞት ከሆነ ቤት እስኪመጣ ሞት አትጠብቀም። ወጥተህ ቢያንስ ለማራቅ ትሞክራለህና ያንን ለማድረግ እንሄዳለን። በዚህ ሂደት ውስጥ ደግሞ ምን ልበልህ፣ በመላው ዓለም ያሉ ሶሻል ሚዲያ ተጠቃሚ እህት ወንድሞቻችን እግዚአብሔር በሚያውቀው አላውቅም፣ ስለኛ ያልተናገረ አለ ብዬ አላስብም። ይሄ ነው ብለን መጥቀስ አንችልም። በዓለም ያሉ ከኢትዮጵያ ኦርቶዶክስ ተዋህዶ እምነት ውጭ ያሉ እስፔሻሊ ደግሞ ሁሌም የራስ ነውና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ልጆችን እመብርሃን ታክብርልን፣ እመብርሃን ትስጥልን። የእውነት እስኪያስገርመኝ እስክደነቅ ድረስ ካየሁት ይልቅ ያላየሁት እንደሚበልጥ አውቃለሁ። በቲክቶኩ በሶሻል ሚዲያው የቻሉ ራሳቸው ተናግረው ያልተቻሉ ደግሞ እናንተ የተናገራችሁትን እየተቀባበሉ ድምፅ ሆነውናል። ድምፅ ለሆናችሁ ሁሉ እግዚአብሔር አምላክ ይስጥልን። እግዚአብሔር ከረዳ ድንግል ማርያም ከረዳችን የልጅቷ ወላጅ እናት እየመጣች ነው። ይሄን ቀረጻ ባደረግንበት ሰዓት እንኳን አቋርጠን እያወራን ነው።
እውነቱን ይናገራሉ የነበረውን ነገር። ይህች እናት እንድትንገላታብን አንፈልግም። የኔም እናት ናት፣ የሁላችንም እናት ናት። ግን የእናታችን እናት ናት ደግሞ ድንግል ማርያም። ስለዛም ጭምር እኚህ እናታችን ግድ ይላቸዋል። የወለደ አንጀት ነው ያላቸው። ልጃቸው እንዲጎዳባቸው አይፈልጉም። በጣም በሚያስገርም መልኩ ባሮክ ሲወጣ እማማ ምናልባት ሌላ የሚያስፈራራውት ልጅ እንኳን ካለ ወይ ሰዎች ከመጡ እኔ ልጆች ነኝ በአቅራቢያው ነው የምገኘው ደውሉልኝ ብዬ ነው የወጣሁት ነው የሚለው። ሁለተኛ ዓለም ደግሞ ፌር ሳትሆን አንተ ፌር ለመሆን የምትሞክሩ ኦርቶዶክሳውያን ጤነኛ ናቸው? ፍርድ እኮ እንደ ዛፍ አጋድሎ እየወደቀብን ነው ያለው። ቅድም ትዝታውን ስታነሳ ነበር። ትዝታው ወደ ሀገር የገባው እንዲበጠብጥ ተፈልጎ ነው። ሀገር ውስጥ የቆየው እንዲበጠብጥ ታስቦ በጀት ተሰጥቶት ነው። ከሀገር ሲወጣ ሽፋን ተሰጥቶት ብቻ ሳይሆን ሚሽን አኮምፕሊሽ ተብሎ ተሸልሞ ነው። ከሱ ጋር አንወዳደር። ይነጋል ይነጋል። እኛ የገባንበት የታሰርንበት ኬዝ ያ ይመስላል አይደለም። በፍጹም እውነት ነው። ኦርቶዶክሳውያን ይነጋል። ግን ይሄ ነገር ሊነጋ የሚችለው ሁላችንም ኦርቶዶክሳውያን ድምጽ በመስጠትና አለን ከጎናችሁ ነን እነ ነጋሽ በዳዳንም ከጎናችሁ ነን እያልን ድምጽ በመስጠት ነው ብዬ አስባለሁ። እንዲሁም አባቶቻችንም ዝም ብለዋል። በተቻላችሁ አቅም አባቶቻችንም ድምጽ ብትሰጡን አለው ብትሉን እኛ ያለ እናንተ ባዶ ነንና ቅድስት ቤተክርስቲያን ያለ አባቶች ባዶ ናት። እነዚህ አባቶች ደግሞ ድምጽ ሊሰጡን አልቻሉምና እባካችሁን አባቶች ድምጽ ሆኑን። ያው እነ ትዝታው ሳሙኤልም ሽፋን ተደርጎላቸው ሚሽን አኮምፕሊሽ ተብሎ መውጣታቸውን ራሱ ነጋሽ በዳዳ የተናገረ ሰምታችሁታልና እየተደረገ ያለው የኦርቶዶክሳውያን ላይ የፖለቲካ ጫናም ጭምር ነው እያደረጉ ያሉትና ይሄን ጫና ደግሞ ሁላችንም በአንድነት ክርስቲያኖች ቆመን ልናስወግደው ይገባል ብዬ አስባለሁ። በዛ ጭንቀት ውስጥ ይሄን ጉዳይ አድርሱልኝ ብዬ አለቀስኩኝ። ጎንበስ ብዬ በቃ ማደርገውን አላቅም፣ ስሜት ውስጥ ነኝ። ዜን መጨረሻ ላይ አሳዩን እስቲ ክላሷን አሉ እነሱ ማለት ነው። ሲጠይቁኝ ከፍቻ አሳይቻለሁ። እዚህ ነው ብዬ ሲሄድ ይታያል አይደል ቪዲዮ ላይ አሳይቻቸዋለሁ። ይሄን አቀም ለፖሊስም እንዳመለከትኩ ነግሬያቸዋለሁ። እንደውም የፖሊስ ቁጥር ፊት ለፊታቸው ጠረጴዛ ላይ ነበር። ይሄን ነገር ያለው ቁጥሩ እዛ ቁጭ ብሏል። ሌላም ልጅ ስላለ ልቀጥል። ኦልሞስት ያለውን እንዲሁ እያወራን አራተኛ ጨርሰን ቤታቸውን ለቀን ስንወጣ እማዬ በመጣች ሰዓት ለሕግ አሳልፈው ይስጧት ብለዋል። ለሕግ አሳልፈው ይስጧት። እማምላክ የእርሶም እናት አይደለችም ወይ? አዎ እሺ ልጆቼ፣ ደግሜ እማዬ አሁን እኛ ስንወጣ ሰዎች ከመጡ መጀመሪያ እኛ ጋር ይደውሉ። እኔ ከማንም በፊት ቀድሜ ይደርሳለሁ። እኛም ይህን የእርሱን ትክክለኛ አድራሻውን አንናገርም ለደህንነቱ። እኔም ልጆት ነኝ ብዬ ይደውሉ ብያቸው ቤታቸውን ለቄ ወጣው ብለዋል። ሲወጡ ከነጋሽ ጋር ተመልሰን እንመጣ እንችላለን። ስለዚህ ይሄንን ብለዋል። ስንወጣ ከኔ ጋር የነበሩት ልጆችም ጥሩ ስሜት ባልሆነ ነው የወጡት፣ አልቅሶም ነው የወጡት ይላል። ሌላው እንደ ጥያቄ ምናልባት ብናነሳው ምናልባት የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበረ ወይ? ምክንያቱም ቪዲዮ ላይ የምናየው ነገር ስለነበረ እስቲ ይንገሩን። ማዋከም አይደለም፣ ስሜት ውስጥ ናቸው። ይሄን ሲጎተት ይሰማኛል። እነሱ ያው ስሜት ውስጥ ናቸው። ያው ሲመጡ የህግ እንትኖችም ከውጭ እንዳሉ ተናግረዋል። አሉ አብረውን የህግ እንትኖች ብለዋል ሰዎች። ስልክ የሚደወልላቸው ስልክ አለ። ኑሮ አይኑሩ ሰዎቹ አልገቡም። እነኛ ከውጭ ግን የህግ ሰዎች አሉ ብለዋል። ግን እንግዲህ አዋክቦት ነበረ፣ ገፈታትረውት ምን አስጨንቀውት ነበረ። ይሄን ሲስቡ ትንሽ ቅር ያሰኛል። እዛ ጋር ነው ማህበረሰቡ ቅር ያለው እንጂ አልገፈተሩም። ቤቴ አይደል እንዴ ልጅ እናታቸው ነው ለምን ይገፈተሩ? እሱን አልገፈተሩም። እሷን ሌላው ቪዲዮ ላይ ሲያለቅሱ ይዞት እኔ ጮሃለሁ ሲሉ ይደመጣል። እንደሚባለው አስጨንቆት ወይም አሳቆት ነው ወይ? ልጆቹ በዚህ ልክ የለፋባት የደከሙባት ልጆች አደባባይ ስለወጣችና እንደታመመች ስለሚያውቁ ነው ወይ የሚል ነውና ለምን ነበር እርሶ የሚጮት? እጮሃለሁ እንደ ህዝብ አገር እንዲያቅልኝ ነው። እጮሃለሁ ሀገር እንዲያቅልኝ ነው እኮ ጉዳቴንም የደረሰውንም ጉዳት ልጅቷ ለም ያለውን ጉዳት
ለ2 ዓመት ሳስታምም ነበር አፍኜ ይዣለሁ ብያለሁ አይደል ጉዳቴን እንዴ መጮህም ግድ ነው እኮ ሀገር እኮ ስትጮህ ሀገር አይደርስልህም እንዴ ህዝብ አይደርስልህ ወገን ይደርስልሃል ስለዚህ የእናትነት ስሜት ነው ጮሃለ ያሉት አዎ የደረሰው ጉዳት እነሱ መተውኝ ምናምን አይደለም አይደለም ጮሃለሁ ጉዳቴን ነው ጮሃለ ያልኩት እዚህ ጋር ኃጢአት አላወራ አዎ እሱ ነው እኔ አሁንም እኔ የምናገረው ልጆትን እንተውና እንደው በሌላ ሰው ደርሶ እንኳን ቢሆን በመጀመሪያ ጩኸት ነው የሚያሰሙት ጮሃለሁ ነው የሚሉት እኔ ለምን አልጮህም ጮሃለሁ ነው ያልኩት እኔ እየተረዳው እንዳለ ከመጀመሪያ ከንግግራችን በፊት ልጆን ከማስጣሎት በላይ ስለ ድንግል ማርያም እንደዛ መሆኑ የከፋውትን ነው እኔ የምረዳው እንጂ ልጄን ብለው ነው አይ አልዋሽም እኔ እግዚአብሔር እኮ ይጠይቀኝ ትክክል እንጂ ሶሻል ሚዲያ ላይ እንደሚዘዋወረው ልጆቹ ገፍትረውኝ አይደለም ይላል ሌላው ምናልባት በር አስፈቅደው ነው ሰብረው ነው የገቡት እነዚህ ልጆች አንኳኩተው ነው የገቡት አንኳኩተው ነው እሺ ሌላው እነዚህ ወጣቶች ቤት ከመጡ በኋላ እርሱ ላይ ያለው ጫና በርትቷል ወይስ እነሱ ከመጡ ቪዲዮ ቀርጸው ከፖስተቱ በኋላ ሰው ማዘን ጀምሯል አዝኖልኛል ህዝብ ለእንዴ አልቅሶልኛል ህዝብ አይደል አዝኖልኛል እነሱም ስሜታቸው ተጎድቶ ሊሆን ይችላል ልጆቹ አዝነዋል ብዬ ነው ማስበው ሌላ ነገር ካለ ከጀርባቸው መድኃኒዓለም ይጠይቃቸው ፈጣሪ ነው ፈራጁ እኔ እኮ የልጄን ፋይል እኮ ለአንተ ለመድኃኒዓለም ሰጥቻለሁ ብያለሁ ፈራጅም ዳኛም ጠበቃም እሱ ነው አይደለ ይሄን ጉዳይ እኮ እግዚአብሔር ያዋል ስለዚህ ከጀርባቸው ችግር ካለ የእውነቴን ነው ከምድሩ ጠያቂ በላይ የሰማዩ ጠይቃቸዋል የሰማዩ ጠይቃል አዎ ለገንዘብም ገንዘብ ለማግበስበስ ለተለ እንደ ይቅር ይበለኝ ቃላቶች አልጠቀም ሰዎች ስለሚሰነጣጥቁት ይቅርታ ይደረግልኝ እዚህ ጋርና እነሱ በኔጌቲቭ ነገር መተው ከሆነ ጠያቂው መድኃኒዓለም ነው በቃም ይሄንን ነው ግን ይሄ ሁሉ ድርጊት ይሄ ሁሉ መከራ የመጣብኝ በእኔ ላይ በሚያሳዝን ሁኔታ ነው ልቤ ተሰብሯል ልቤ አዝኗል በአለም ላይ ያላችሁ ሁላችሁንም የትኛውም ተከታዮች ሆኑ ማናችሁንም ከልቤ በመድኃኒዓለም ስም በድንግል ማርያም ስም በሰማዕታት ስም ይቅርታዬን ለልጄ ይቅርታ እንድትሏት እችን ወጣት ይቅርታ እንድትሉልኝ በአክብሮት እጠይቃለሁ በመድኃኒዓለም ፍቅር እጠይቃለሁ መድኃኒዓለም ይቅር ይበልሽ ይቅር ይበላት እንግዲህ አይዟችሁ ይቅርታችሁን እግዚአብሔር ይቀበል ይቅርታችሁን ፈልጋለሁ ምህረትን ፈልጋለሁ ከእግዚአብሔር ምህረትን ፈልጋለሁ ለዚህ ሁሉ ጉዳት እንትን ያላት ብዙዎች ላታምኑ ትችላላችሁ ያላመናችሁ አላችሁ ያመናችሁ አላችሁ ልጅቷን በፊት የምታውቁ ያመናችሁ አላችሁ ያሳደጋችሁ ሰዎች በአካባቢ የነበራችሁ ሰዎች ህመሟን ያያችሁ ሰዎች አዝናችኋል በጣም የተቆጣችሁ እውነታችሁን በጣም ያስቆጣል በጣም የእውነት ያስቆጣል ድርጊቱ ግን የሁሉ ድርጊት የሆነው የእውነቴን ነው የምለው እግዚአብሔር መድኃኒዓለም በሚያውቀው በህመም ምክንያት ነው ያልኩት የእውነቴን ነው እግዚአብሔር እኔን ይጠይቀኛል በዋሽ እኔን ይጠይቀኛል መድኃኒዓለም እኔን ይጠይቀኛል ድንግል ማርያም እኔን ትጠይቀኛለች ታውቃለች ድንግል ማርያም ያለባትን ችግር ታውቃለች በደንብ ታውቃለች ሰማዕቷ ቅድስት አርሴማ በእውነት ታውቃለች ያለባትን ችግር እግዚአብሔር አምላኬ በደንብ ያውቀዋል እንግዲህ ክርስቲያኖች እናትየው በተገቢው ሁኔታ በደንብ ተናግራለች እና ባሮስም ነገሮችን አስፈቅዶ እንዳደረገ ከበር ሲገባ ጀምሮ አንኳኩቶ ጫና ሳያደርግ እንደገባ እያንዳንዱን ነገር እናትየው ተናግራለች ግን አሁን ይሄ ነገር ባሮስን ወደ እስር እንዴት ሊያመጣው ይችላል የከሰሰውስ ማን ነው ይሄን ከጀርባ የተጫወተ ያለው ይሄን ሚና ባሮስ ላይ ተጽዕኖ እንዲደረግስ ማን ነው እንደዚህ አይነት ነገሮች እያደረገ ያለው ከዚህም በመቀጠል እስኪ ከሌላ ሰው ጋር ያደረገችውን ቃለ መጠይቅ እንመልከት እርሶ እነ ብሩክን ካሳው እነ ብሩክን እስር ቤት ፖሊስ እየፈለጋቸው እንደሆነ ነው የሚያወሩት ካሳው ሊከሷቸው ይፈልጋሉ አልፈልግም እነሱ የመጡት ልጅቷን እንዲደበድቡ ነው እርሶ ቤት ሁለት ነገር ማረጋገጥ ነው የፈለግነው ልጅቷ አለች ወይስ እናንተ ከጀርባ አላችሁ የሚለውን ነው ያሉት በቃችን ቃል ተናግረዋል ከዛ ውጪ የለም እኔ መክሰስ አልፈልግም መጣላት ከማንም አልፈልግም እኔ አንድ ነገር ልጠይቆት እንደው ስንተኛ ልጆት ነች
ፈተና ወይኔ ልጄ የኔ አበባ የኔ ልጅ ወይኔ የኔ ልጅ የኔ አበባ የኔ ቆንጆ ወይ ልጄ ወይ ልጄ ወይ ልጄ ወይ ልጄ ወይ ልጄ እንዴት ልሆንልሽ እኔ አላቅም እሷ ትመልስልሻል ድንግል ማርያም ትመልስልሽ ከነ ልጇ ትመልስልሽ ልጄ እሷ ትመልስልሽ እሷ ትድረስልሽ አንደበት የለኝም እኔ ቃል የለኝም ሰዎች እኔ ቃል የለኝም ወላዲተ አምላክ ድንግል ማርያም እሷ ከነ ልጇ ከዚህ መከራ ታውጣሽ አደራችሁን አትንኩብኝ እንዳትገሉብኝ ልጄ አትግደሉ ይቅር በሉልኝ መስማም ወይኔ ኦሆ እንዴት ልሆነው እግዚአብሔር እንደርዳኝ ብቻ ከጎኔ ቁም በቃ በለኝ መላላም በቃ በለኝ እውነት እኔም በቃ በለኝ እስቲ ልጅ ነኝ አስበኝ እስቲ ወይ ውስጤ በጣም ይደማል በቃ ለምን ድሏ እንደዚህ ሆነባት እንዴት ነው ምንድነው የገጠማት ነገር ልጅ አረያንዱ ኢትዮጵያኖች እዘኑልኝ አስቧት እስቲ በጸሎት አስውቃት ያላችሁ የሕክምናም የምንም ሙያ ያላችሁ በጸሎት በምንም አስቧት ልጅ ቤትም በገዳምም ያላችሁ የተሰደዳችሁ ሁላችሁ በየሀገሩ ያላችሁ ውጭም ሆነ ሀገር ውስጥ ኢትዮጵያ ውስጥም ያላችሁ ሁላችሁ የምንም እምነት ተከታዩ እዘኑላት ለዚች ልጅ አስቧት የሆነስ በመድኃኔዓለም በወላዲተ አምላክ ለምን አስቧት ልጅን አስቧት ጸልዩላት ሀገር ናት አትሙት ወጣታት ምንም አላየችም አትሙትብኝ አትሙትባችሁ ለእናንተም አትሙትባችሁ አስቧት ልጄን አስቡልኝ በስመ አብ ልጄን አስቧት አትርገብ እናቴ ድንግል ማርያም ይቅር በይልኝ ከነ ልጅሽ ይቅር በይልኝ ወይኔ እኔ ውስጥ እሳት አለ ይቅር በይልኝ መብርሃን ይቅር በይልኝ አዛኝቷ ድንግል ማርያም ይቅር በይልኝ በቃ ይቅር በይልኝ እባካችሁ ጸልዩልኝ እህተ ገብርኤል እያላችሁ በየቤተ ክርስቲያኑ ጸልዩልኝ የማታውቁኝም በቃ ጸልዩልኝ ተጎዳች በቃ ምን እንደሆነ አላውቅም እውነት የእናትየው ህመም በጣም ያሳዝናልና ክርስቲያኖች እናት እንዲህ ስትሰቃይ ማየት በጣም ከባድ ነውና በተቻለው አቅም ለዚህ ልጅ እየጸለይን አምላካችን ልዑል እግዚአብሔር ይቅርታውን ሰጥቷል እሱ ንስሐዋን ተቀብሏት ወደ ቤተክርስቲያናችን ይመልሳት ነው የምንለው እናንተም ክርስቲያኖች በተቻላችሁ አቅም ጸሎት እያደረጋችሁ እነችን እናት እንደግፋት እናግዛት ለልጅቷም ይቅርታ ይደረግላት ይቅርታዋ ግን ተምራ ተጸጽታ አውቃው ቢሆን ይመረጣል እንደ ነዮኒ ማኛ ጋር ላይቭ ገብታ ሳትጨማለቅ ወደ ቤተክርስቲያናችን ተመልሳ ይቅርታዋን ጠይቃ እንዲሁም ተምራ ስለ ሃይማኖታችን ተምራ ወደ ቤተክርስቲያን ብትመለስ እኛም ደስተኛ ነን እንዲሁም ደግሞ እህተ ገብርኤል በሚል የንስሐ ስም ጸሎት አድርጉላት የምር ጸሎት አድርጉላት አንዳንዴ መታመም ነው አለማወቅ ነው እንደዚህ የሚያደርገውና የእናትየውም ሀዘን በጣም ይከብዳልና እስኪ ጸሎት እናርግላት በዚች ፋንታ ይሄ ወንድማችን ታሰረ እዩት ምን አይነት አስተሳሰብ ነው ያላችሁ ይሄው የእናታችን የድንግል ማርያም ወላዲተ አምላክ እማምላክ እመብዙሃን የሁላችን የዓለም መብራት የሆነች እናታችን ቀዳው እሷ አልታሰረችም ወንድማችን ግን ስለሷ ሊያረጋግጥ በእናትየው ፍቃድ ቪዲዮ ስለቀረጸ ቤቷ ስለሄደ ታሰረ ኦርቶዶክሳውያን ባለማተቦች የት አላችሁ ወንድማችን ድምጽ እንድትሆን በእመቤቴ ስም እጠይቃለሁ ባርኮ ወንድሜ ይሄ ላንተ ለጊዜው እስር ቤት ሊመስል ይችላል ግን በእመቤቴ ፊት እውነት ይሄ ትልቅ በረከት ነው በአንተ ፋንታ እኔ ቀና ወንድሜ ቀኔ ረዝማል እንጂ እመቤቴ ካንተ ጋር ናት ወንድሜ ሰላም ያስፈታ አሜን ወንድማችንም የምር ታስሮ ከሆነ እግዚአብሔር አምላክ ዋስ ጠበቃ ሆኖ እርሱ ያስፈታው እንላለን ምንም ማድረግ አንችልም ቤተክርስቲያን ላይ የተቃጣባት ያለው ነገር በጣም ከባድ ነውና ሁላችንም በጸሎት ክርስቲያኖች በጸሎት በቃ ያለን አቅም ጸሎት ነው ሁሉም ነገር ከብዶናል ጸሎት እናድርግ በጸሎት አስበን ነገሮችን ቀለል አድርጎ አንድነታችንን ያብዛልን እላለሁ በስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን ቃል ሚዲያ ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ